እንዴት ናችሁ የቻናላችን ተከታታዮች? ከዚህ በፊት ስለ ኮንዶሚኒየም ቤት ጠቃሚ መረጃዎችን ስናደርሳችሁ ቆይተናል። በተመሳሳይ በዚህ ቪዲዮም የምናካፍላችሁ የጋራ መኖሪያ ቤት የተመለከተ ጠቃሚ መረጃ አለ። ቪዲዮውን እንድትመለከቱና የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። በቅርቡ የኮንዶሚኒየም ቤት ይወጣል ተብሎ እንደሚጠበቅ ከተለያዩ ምንጮች የተገኙ መረጃዎች ይጠቁማሉ። እጣ በሚወጣበት ወቅት ከ5 እስከ 30 በመቶ የቅድሚያ መብት የሚሰጣቸው የህብረተሰብ ክፍሎች አሉ። በዚህ ቪዲዮ የቅድሚያ መብት ያላቸው የህብረተሰብ ክፍሎች እነማን እንደሆኑና ስንት በመቶ ቅድሚያ እንደሚያገኙ እነግራችኋለን። የቤት እጣ በሚወጣበት ወቅት ተጨማሪ እድል የሚሰጣቸው ወይም የቅድሚያ መብት የሚሰጣቸው ሴቶች፣ የመንግስት ሰራተኞችና አካል ጉዳተኞች ናቸው። ይህ የቅድሚያ መብት የአዲስ አበባ ከተማ አስተዳደር በ2013 ዓ.ም ባወጣው መመሪያ ላይ በግልጽ የሰፈረ ጉዳይ ነው። መመሪያው የጋራ መኖሪያ ቤቶችንና የንግድ ንብረቶችን ለተጠቃሚዎች ለማስተላለፍ የወጣ መመሪያ ሲሆን የሚታወቅበት የመመሪያ ቁጥር 66/2013 ተብሎ ይጠቀሳል። በዚህ መመሪያ መሰረት የመንግስት ሰራተኞች፣ ሴቶችና አካል ጉዳተኞች ለእጣ ከተዘጋጁት ቤቶች ውስጥ የተለያየ መጠን ያለው በመቶኛ የሚገለጽ የቅድሚያ እድል ይሰጣቸዋል። በዚህ መመሪያ መሰረት የመንግስት ሰራተኞች፣ ሴቶችና አካል ጉዳተኞች ለእጣ ከተዘጋጁት ቤቶች ውስጥ የተለያየ መጠን ያለው በመቶኛ የሚገለጽ የቅድሚያ እድል ይሰጣቸዋል። ለሴቶች 30 በመቶ የቅድሚያ እድል ይሰጣል። የመንግስት ሰራተኞች 20 በመቶ ቅድሚያ ያገኛሉ። አካል ጉዳተኞች 5 በመቶ የቅድሚያ እድል ይሰጣቸዋል። በመጨረሻ ደግሞ ለሴቶች 30 በመቶ፣ ለመንግስት ሰራተኞች 20 በመቶ እና ለአካል ጉዳተኞች 5 በመቶ የቅድሚያ እድል ተሰጥቷቸው እጣ ካልወጣላቸው በቀሪው 45 በመቶ እጣ ውስጥ ከተካተቱ ተመዝጋቢዎች ጋር በእጣው እንዲሳተፉ ይደረጋል። እነዚህ የህብረተሰብ ክፍሎች ምንም እንኳን የቅድሚያ መብት ቢኖራቸውም እንደማንኛውም ተመዝጋቢ ቆጥበው ለእጣ ብቁ መሆን ይጠበቅባቸዋል። ሌላው ለአካል ጉዳተኞች ተደራሽ ቤት የማግኘት መብት አላቸው። ተደራሽ ቤት ሲባል ባጋጠማቸው የአካል ጉዳት ምክንያት ፎቅ ላይ መኖር ስለማይመቻቸው አመቺ ቤት እንዲያገኙ የሚደረግበት አሰራር ነው። አካል ጉዳተኞች የተደራሽ ቤት ተጠቃሚ መሆን የሚችሉት የቤት እጣ ወጥቶ የቤት ሽያጭ ውል ከተዋዋሉ በኋላ ከባንክ ጋር የብድር ውል ከመዋዋላቸው ቀደም ብሎ እውቅና ካለው ሆስፒታል በሚያቀርቡት ህጋዊ የሕክምና ቦርድ ማስረጃ መሰረት ተጣርቶ ይሆናል። ይህ ተደራሽ ቤት የማግኘት መብት ባል ወይም ሚስት እና አካል ጉዳተኛ ልጅ ያላቸውን ይጨምራል። የተደራሽ ቤት ጥያቄ የሽያጭ ውል በተዋዋሉበት ወቅት የውል ጊዜው ሳይጠናቀቅ ከማስረጃ ጋር መቅረብ ይኖርበታል። የተደራሽ ቤት ጥያቄ አመልካቹ እጣ በወጣለት ሳይት ካልተገኘ ክፍት ቤት በተገኘባቸው ሌሎች ሳይቶች ምትክ ቤት ሊሰጠው ይችላል። በቅድሚያ መብት ዙሪያ ተጨማሪ መረጃ ከፈለጋችሁ የፌዴራል ጠቅላይ አቃቤ ሕግ ድረገጽን በመጎብኘት መመሪያውን ማግኘት ትችላላችሁ። የድረገጹ አድራሻ www.justice.gov.et ነው። የቻናላችን ቤተሰብ ብትሆኑ ደስ ይለናል። ጤና ይስጥልን።